መሀሌት እንግዲህ ተንኮል ብቻ በተንኮል ታጥራለች። ኤፍራታ ከቤት አብራታለች። እንግዲህ መጠለያ አታ ዝና ያገታት ልጅ ጋር ቁጭ ብላለች። ዝና ደግሞ እች ልጅ በጣም ቆንጆ ናት፣ ወድጃታለሁ፣ እንደምንም ብዬ የራሴ ማድረግ አለብኝ፣ አለበለዛማ አሳልፌ ለማንም አልሰጥም። ግን እኮ ቆንጅዬ ናት፣ ሉላን ትመስላለች። እንኳንም እኔን ትመስላለች አላልሽ? በጣም ቆንጆ ናት አውቃለሁ፣ ግን ደግሞ እንደምንም ብዬ እሷን የራሴ ማድረግ እፈልጋለሁ እያለ ይገኛል። ሉላ ግን አልሞተችም፣ በሕይወት አለች። እሷ እያለች ደግሞ ሚስት መግባት አልችልም እያለ እንግዲህ ከዛም አቶ ዝና መሀሌትን ብሩክን እንደምንም ብለሽ ይቅርታ አድርገሽ እዛ ቤት መግባት አለብሽ፣ ግን ደግሞ ያ ማለት ይቅርታ አድርጎልሽ እዛ ቤት ስገቢ እንደ ድሮ በሰላም እኖራለሁ ማለት ሳይሆን ለእኔ ብለሽ ነው እዛ ቤት መግባት ያለብሽ። ለአንተ ምን? ለእኔ እንድትሰሪ እሱን እንድትገዩ። ከዛ እኔ አሁን ተንኮል ምናምን ነገር አልፈልግም። እሱ እንደው ይቅርታ አድርጎልኝ እንደ ድሮ ሰላማዊ ኑሮ መኖር ነው ፈልገው። በቃ ሰልችቶኛል፣ ተንኮል ነገር ሁሉም ነገር ሰልችቶኛል። ከአሁን በኋላ ለዚህ ከሆነ መሀይም መምልሽ ምንም የማታቂ እኔ ከዚህ በኋላ እኔ ያልኩሽን ብቻ ነው። ካልሰራሽ ደግሞ ገንዘብ የለም፣ ግን ይሄንን ካደረግሽ ዳጎስ ያለ ገንዘብ እሰጥሻለሁ አላት። እየደበራትን ቢሆን እሺ ያለች። ከዛም ባለፈለት እንግዲህ ዝና ልጅቷን ልታስመልጣት ስትል ዝና በር ላይ ሲመጣባቸው ልጅቷን ቶሎ ብላ መለሰቻት። አንቺ ሴት አይደለሽም ወይ? እንዴት በሴት ትጨክኛለሽ? ቆይ ለምን እህት የለሽም? እኔ አላሳዝንሽም እንዴ? ጸባይ ባክሽ፣ ምን ችግር አለው? ሴትነት ቢቆሽሽ በሳሙና ይታጠባል፣ ይጸዳል። ሀብት ከሌለሽ ምንም የለሽም። ድህነት አይምሮ ንጹህ ማድረግ ምናምን ትያለሽ እንዴ? በመጀመሪያ ደረጃ ዝና እኮ አገር ያወቀው ሰው ዝነኛ፣ እንደ ስሙ ዝነኛ ነው። ሀብት አለው፣ ገንዘብ አለው። ስለዚህ ራስሽን አሳልፈ ስጪውና የእሱ ሚስት ሁኚ አለቻት። በፍጹም አላደርገውም፣ በፍጹም። ግን አንቺ እንዴት እንደዚህ ትያለሽ? በጣም ነውር ነው እየተናገርሽ ያለሽው መሀሌት። ከአንቺ ይሄን አልጠብቅም። እህትሽ ነች ከቤት ያባረረችሽ? አዎ እህቴ ናት። በጣም ጥሩ ሰው ናት እህትሽ ማለት። ምክንያቱም ጥሩ ሰው ነቻ አንቺን ተሸክማ መኖሯ። አንቺ ተንኮለኛና መጥፎ ሰው ነች ታስታውቂያለሽ አለቻት። እባክሽ እኔ ለነገር አልመጣሁም። አይ ከዚህ የበለጠ ነገር ምን አለ? ጭራሽ ዝና ክፍል ገብተሽ እደሪ ትይኛለሽ እንዴ? ቆይ ለምን? እንዴት እንደዚህ? እሺ አንቺ ገንዘብ ትፈልጊያለሽ አይደለ? ራስሽን ማርከስ ትፈልጊያለሽ። ሂጂ አንቺ ግቢና ተኝ ዝና ክፍል። እኔ ግን በፍጹም አላደርገውም አለቻት። ከዛ ምን ትኩራሪያለሽ አንቺ? ምን ያንቺ ወርቅ ነው እንዴ አለቻት። ከወርቅም በላይ ነው። ራስን ማርከስ ግን በጣም ነውር ነው አለቻት ልጅቷ። ከዛ በኋላ እንግዲህ ወይዘሮ መሀሌት አንገቷን ደፍታ ዝም አለች። ብሩክና እንትና መድብልም እንግዲህ ፖሊስ ጣቢያ ሄደው ዝናንና ካሌብን ለማስያዝ ጥረት እያደረጉ ይገኛሉ። ነገር ግን ምስክር አምጡ ተባሉ። ኤፍራታን እንደምንም ብሎ አገኛትና መድብል ኤፍራታ አንቺም ከዚህ ከሰቀቀን ኑሮ ትወጫለሽ እባክሽን፣ ስለዚህ እምልሽን ብቻ እንድትረጅኝ ይፈልጋለሁ። ምንድን ነው እሱ ሞገስ? ምን ልርዳ ስትለው በቃ ከጎናችን እንድትቆም ይፈልጋለሁ። ከዚህ በፊት እኔን ልትገይ መርዝ እንደሰጠሽ እሱ ዝና መሀሌትም ጭምር መያዝ አለባቸው። ስለዚህ ይሄንን እንድትመሰክሪ ነው ፈልገው። ከእኔ ውጭስ ሌላ ሰው ይመሰክራለ? ግን እኔ በጣም ፈርቻለሁ። ዝና እገልሻለሁ፣ የገባሽበት ገብቼ ብሎኛል። መሀሌትም ከቤት ስላባረርኳት አሳልፋ ለሱ ልሰጠኝ ነው። እባክህን መድብል ምንም አትፍሪ ያልኩሽ እኮ። እሺ እኔ ብቻ ነኝ ምስክር የምሄደው ስትለው አይ ብዙ አሉ፣ ይኸው ህይወታቸው የተመሰቃቀለ ብዙ የታገቱ ልጆች ስላሉ እነሱ ራሱ ምስክር ይሆናሉ አላት። እንደምንም እሺ አለች ማለት ነው። ከዛም ዳጣዬ እንግዲህ ከመሳሌ ጋር ሳሎን እየተጫወተች እያለ አባትሽ የት ሄደ ከመድብል ጋር ስትል ፖሊስ ጣቢያ። ወይኔ ጉድ ያለች፣ ቤቱን አቃጠለችው። መድብልና ሞግርክን ዝና የያዛቸው እኔ አላቅም፣ ፖሊስ ጣቢያ ብለው ነው የወጡት። አገሩ ይያዝልኝ አለች። ከዛ በኋላ ቅድስት ጋር ስትሮጥ ሄደችና ቅድስትንም ሰላም አነሳቻት። ምንድን ነው? ብሩክና መድብል ፖሊስ ጣቢያ ሄዱ። አዎ ሄዱ። ደገመችው፣ እሷም ደገመችው። ወይኔ ጉዴ!
እኔ እኮ ዝናን ደብድቤዋለሁ። አሁን ከያዘኝ አፈር ነው የሚደባልቀኝ። አባቴ እንኳን ሳይደርስልኝ ነው የሚገለኝ። ምን ይሻለኛል? አረ እንደው እባክሽን ተረጋጊ። አረ ተረጋጊ። እነሱ ፖሊስ ጣቢያ የሄዱት ዝናንና ካሌብን ለማስያዝ ነው። ከዛም ዝና ደስ አላት ማለት ነው። ዳጣዬ ደስ አላት። እንግዲህ ቅድስትዬ ብሩክ በተኛችበት ግንባሯን ሳም አደረጋት። ዘላ ተነሳች ማለት ነው። እንግዲህ ወይዘሪት ምሳሌ ደግሞ ቅድስትዬ እኔ ወንድም እንዲኖረኝ እፈልጋለሁ እና አባትሽን ይሄንን ነገር ንገሪዋ፣ እኔ ምን አደርግልሻለሁ አለቻት። እሺ አባዬን ሄጄ እነግረዋለሁ ብላ ስትሮጥ ሄደች። አባዬ እኔ ወንድም እንዲኖረኝ እፈልጋለሁ፣ ወንድምም እህትም እንዲኖረኝ እፈልጋለሁ። ይሄ አንቺ ልጅ ይሄ ነገር አሁን ሰው ፊት ይወራል? አባዬ አዎ ይወራል፣ ወንድም እፈልጋለሁ። እሺ አለት። ከዛ በኋላ እንግዲህ ቅድስትዬ ተመልሳ ጠይቀቻት እና ምን አለች ስትላት እወልድልሻለሁ ብሎኛል የልጅ ነገር እና መሀሌት እንግዲህ አሁን መሄጃ አታለች። ሁሉ ነገር ጨላልሞባታል። ምክንያቱም ተንኮሏ ዋጋ እያስከፈላት ነው ያለው። ብሩክን ብዙ ነገር አድርገዋለች። በጣም ብዙ ነገር አድርሳበታለች። ተንኮል በተንኮል እየታጠረች ነች መሀሌት ማለት እንግዲህ ብሩክን ከዚህ በፊት ልጁን አሳግታ አልበቃ ብሏት በመድኃኒት ቅድስትን አሳገተች፣ በቢላዋ አስወጋቻት። ያ ሁሉ አልተሳካላትም። አሁን ደግሞ እንግዲህ ኤፍራታም መረር ስላላት ብቻ በጣም መረራት። ከዚህ ቤት ውጪልኝ፣ አይንሽን ማየት አልፈልግም። ማህሌት አንቺ የምትባይ ሰው በዙሪያዬ እንዳይሽ አልፈልግም። አንቺ እኮ ጨካኝ አረመኔ ነሽ። ስለዚህ እኔ ምንም አይነት ዋስትና የለኝም። በተኛውበት ራሱ ልትገይኝ ትችያለሽ። አንቺ ገንዘብ ተወጃለሽ። ስለዚህ አላምንሽም፣ ውጪልኝ። ኤፍራታ እህትሽ እኮ ነኝ፣ ለዛውም ታላቅሽ። አላሳዝንሽም? በዚህ ሰዓት ውጪልኝና ሂጂ ስትይኝ ቆየት ነው የምሄደው። የትም ሂጂ ማህሌት፣ እኔ ግን በቃኝ፣ ደክሞኛል። ከዚህ በኋላ አንቺን መሸከም አልችልም አለቻት። ነው ኤፍራታ? አዎ ማህሌት ደክሞኛል። አንቺ ሁሌም ተንኮል፣ ከዝና ራቂ ብልሽም ጭራሽ ከሱ ጋር እና ከሱ ርቄ ምን ላድርግ? ገንዘብ እኮ የሚሰጠኝ እሱ ነው። ገንዘብ ገንዘብ አትበይ ማህሌት፣ ገንዘብ እኮ ሰርተሽ ታመጫዋለሽ። አንቺ ግን ዘላለም የህሊና በሽታ ነው ተሸክመሽ የምትዞሪው። የምታደርጋቸው ነገሮች ደስተኛ ለዛሬ ደስተኛ አያደርጉሽም፣ ነገ ግን ዋጋ ያስከፍልሻል። ማህሌት ምን ሆነሻል? ንቂ እንጂ። ይሄ ዝና የሚባለውን ሰውዬ በፍጹም ህይወት ውስጥ አታስገቢው። እነሱ በወንጀል የተጨማለቁ ናቸው። አንቺንም ደግሞ ወንጀል ውስጥ ሊዘፍቅሽ ነው። ቆይ አንቺ ምንድን ነው? ጭንቅላትሽን ክፍት አድርግ እንጂ ሁሌም እንደ ህፃን ልጅ ነው እንደምታስቢው አለቻት። ኤፍራታ ምን ላድርግ ምን ላድርግ? አይ እኔ አሁን የምታደርጊው ነገር ቤት የለቀሽልኝ እንድትወጪ ብቻ ነው። ኤፍራታ ልታባርሪኝ ነው? አዎ ማህሌት አባረርሻለሁ። ደክሞኛል፣ አስጠልቶኛል፣ ስልችት ነው ያለኝ ከአንቺ ጋራ። ስለዚህ ይሄ ደግሞ እስከተከራየው ድረስ ቤቱ የኔ ነው። እንደፈለግኩ መናገርም ማስገባትም ማስወጣትም እችላለሁ። ቤቱ የኔ ስለሆነ መብቴ ነው። እናም በክብር ውጪልኝ። በጥፊ ድርግም አደረገችባት። እኔን እንዴት እንደዚህ ትናገርኛለሽ? ብታቂ ኖሮ እኮ እኔ ነበርኩኝ ከዝና ያስጣልኩሽ። ዝና ጆሮዋን ጎትተሽ አምጫት ሲለኝ አሳልፌ መስጠት እችል ነበረ። አንቺ ግን አሳልፈሽ ለጅብ ልትሰጪኝ ነው። ከዛን ጥሪው ዝናን ጥሪውና እስቲ ምን እንደሚያደርገኝ አያለሁ። በዛ አሁንስ አንቺ ተለማመጩ። አንቺ ዝናን ፍሪው፣ እኔ ግን አልፈራውም። ምክንያቱም እሱ ኤቲኤም ካርድሽ ስለሆነ እሱ ገንዘብ ካልሰጠሽ መንቀሳቀስ አትችይም። እናም ስለዚህ ወይ ማህሌት እባክሽ በጸባይ ከቤቴ ውስጥ ወልቅ በለሽ ውጪልኝ አለቻት። ማህሌት እንግዲህ እያለቀሰች ወታ ሄደች። መሄጃ የላትም፣ የት ትሂድ? ከዛም ዝና ያገታት ልጅ ጋር ሄዳ ቁጭ አለች። የኔ እናት አንቺ ግን የእነሱ ሰው ነሽ ወይስ የኔ ቢጤ ቀኔ ጨለመብሽ ነሽ አለቻት። አይ አይደለውም፣ የእናንተ ቢጤ ሳልሆን ግን ያው እህቴ አባራኝ ነው። ለምን ምን አድርገሽ? አላውቅም፣ እህቴ ግን ከቤት አባራኛለች። እንደው ጉድ እኮ ነው። ለምን እህትሽ ታበርሻለች? ያለ አንድ ምክንያት የሆነ ችግር ቢኖር ነው እንጂ አለቻት። በእናትሽ ብዙ ነገር አትመርምሪኝ፣ ግን በቃ ከእህቴ ጋር ትንሽ ተጣልተን ነው አለቻት። ከዛ በኋላ እንግዲህ ልጅቷ ቀስ በቀስ የመሀሌትን ተንኮል ስታጠና ለካ እህትሽ እውነቷን ነው፣ እውነቷን ነበር ለካ እህትሽ ከቤት ያባረረችሽ በጨለማ አለቻት። ማለት ስትላት ማለትማ ክፉ ሰው ነሽ፣ በጣም ታስታውቂያለሽ። ሰው ለካ
እንደው ፊቱ ላይ ራሱ ጎልቶ ይታወቃል። ያንቺ ደግሞ ፊትሽ ላይ ይታይብሻል ተንኮልሽ አለቻት። በጣም ተናደደች። በጣም ነው የተናደደችው። ከዛ በኋላ አንቺ እንዴት እንደዚህ ትናገሪኛለሽ? ቆይ እንዴት? አይ አንቺ እህትሽ አራራችልሽ፣ እኔ መራራልሽ ይመስልሻል እንዴ ስታስቢው አለቻት። ከዛ በኋላ በቃ ተይኝ፣ ከዚህ በኋላ ምንም አይነት ጭቅጭቅ አልፈልግም። ለምንድን ነው በሄድኩበት ሁሉ ተንኮልም ማያጣኝ ነኝ? ቆይ ምን አድርጊ ነው የምትሉኝ? እያለች ጭራሽ እንደ ቦጋለች። ከዛ በኋላ እንግዲህ ምንም ማድረግ አይቻልም። ልጅቷ በጣም ተናደደች እና አሁን ዞር በይልኝ ካጠገቤ፣ አንቺ ክፉና ጨካኝ አረመኔ ሴት ነሽ፣ በእውነት እህትሽ እንኳንም አባረረችሽ አለቻት። አንቺ ስነ ስርዓት ያዢ፣ እንከባበር። አረ የምን ክብር? ክብር የሚባል ነገር ታውቂያለሽ እንዴ? ማህሌት እንዴት እንደዚህ ታደርጊያለሽ? እንዴት አሳልፈሽ ለአውሬ ልትሰጪኝ ትሞክሪያለሽ? ዝና ማለት እኮ ምንም አይነት ርኅራኄ የሌለው ሰው ነው። እንዴት ለእሱ አሳልፈሽ ሂጂና እሱ ክፍል ተኝ ትይኛለሽ? ቆይ እንዴት? እኔ ሴትነቴን ደሃም ብሆንም ክብር በክብሬ አልደራደርም። ስለዚህ ክብሬን ማንም ዝቅ ሲያደርግብኝና ማንም ሲያንቆሽሽብኝ አልፈልግም። እባክሽ ክብር ክብር አትበይ። ክብር ማለት ገንዘብ ነው፣ ክብር ማለት ሀብት ነው እያለች ጭራሽ ትዘነትንላታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ መሀሌት አሁን ከሁለት የወደቀ ዛፍ ሆናለች። ዝናም በህይወቷ እየተጫወተባት ነው ያለው። ኤፍራታም ከቤት አባራታለች። መሄጃ አታለች። አሁን ላይ ማለት ሁሉም ነገር ጨላልሞባታል። ኤፍራታ ማነች መሀሌት። ዝናም ብሩክ ቤት ይቅርታ አድርግልኝና ብለሽ ግቢና ከዛ በኋላ እንደፈለግኩኝ እኔ ያሽከረክርሻለሁ። ብሩክን ልትገይው ነው እዛ ቤት የምትገቢው እንጂ ታርቀሽ ባልና ሚስት ሆናችሁ እንድትኖሩ አይደለም። እሷ ደግሞ ያ ነገር በጣም አስደበራት። እኔ ከዚህ በኋላ ተንኮል ምናምን ነገር አልፈልግም እያለች ብትልም ግን እሱ